ብዙ ሰዎች አሜሪካ ሲመጡ ፌስ የሚያደርጉት ቻሌንጆች አሉ። ለምሳሌ እንደ የፋይናንሻል ችግር ሊሆን ይችላል፣ ወይ የኔትወርክ፣ ወይ የቋንቋ፣ የባህል አለመግባባት፣ ወይ ብዙ አይነት ካልቸራል ሻክ የሆኑ ነገሮች፣ ወይ ደግሞ አይቶ የማያውቁት ራይቶች፣ ወይ ብቻ ብዙ ነገር አለ። ብዙ ነገር ሰው እንትን ይላቸዋል እና ከሁሉም ነገር ግን ትልቁ ነገር ምንድነው? ሰው እዚህ ሀገር ትንሽ ለመጀመሪያ ለሚመጣ ሰው ትንሽ ከበድ የሚያደርገው ነገር ምንድነው? ብቸኝነት ነው። አብዛኛው ሰው ብቸኛ ይሆናል እዚህ ሀገር ላይ አብዛኛው ሰው ብቸኛ የሚሆንበት ምክንያት ለምንድነው? ሁሉም ሰው የራሱ የሆነ ቢዝነስ ነው ሃንድል የሚያደርገው። ሁሉም ሰው ቤተሰብም ቢሆን የራሱ ስራ አለው፣ የራሱ ገቢ አለው፣ የራሱ ወጪ አለው። ቀኑ ይመሽበታል፣ ይነጋበታል። ኤቭሪቲንግ ኢዝ ባክ ቱ ባክ። ሁሉም ነገር ከባድ ነው። ይደራረባቸዋል። ከዛ ሌላ ሰው ጊዜ አታገኙ ማለት ነው። እንደዚህ አይነት ሰዎች ደግሞ ምን አይነት ሰው ናቸው? ትክክለኛ ስራ ወይ ትክክለኛ ነገር ላይ ያላችሁ ሰዎች ማለት ነው። አንዳንድ ሰዎች አሉ ወይ አይሰሩም ወይ እንትን አይሉም፣ ምንም በቃ ኖርማል ናቸው። እነሱ ኤኒታይም እናንተ ይኖራቸው ይችላል። ገብታችኋል። ግን ትክክለኛውን የአሜሪካ ኑሮ ስናወራ ይሄን ነው። እና ብዙ ሰዎች እኔ ላይ ምድረው እንዴት በወጣትነት በዚህ ሰዓት ላይ አቴንሽን የምትፈልግበት ጊዜ ነው፣ ወይ ወንድ ኮንክ ሌላ እንደዚህ ቺኮች ማምጀነጀንበት ጊዜ ነው፣ ወይ ደግሞ እንደዚህ ሞር የግሩፕ የሆነ ጓደኛ የሆነ ብቻ ግርግር አቴንሽን የምትፈልግበት ሰዓት ነው። እንዴት ያንተ አሁን ብቸኝነት መረጥክ የሚለው ብዙ ሰዎች ጥያቄ መጣብኝ ነበርና ሁሉም ሰው ተገርሞ ነበር የሚያዳምጠኝ። እስቲ ዛሬ ደግሞ ይሄን ስናገር እስቲ ሁሉም ሰዎች የሚጠቀሙ አሉ ብዬ አስባለሁ። ምክንያቱም አሜሪካ ብዙ ሰው እየመጣ እንደሆነ አውቃለሁ እና ብዙዎቻችሁ ደግሞ እዚህ ሀገር መጥታችሁ ብዙ አይነት ነገር እያጋጠማችሁ ሊሆን ይችላል። ብቸኝነት የተሰማችሁ ሰዎች ካላችሁ ግን አይዟችሁ፣ ብቻችሁን አይደላችሁም። እንደናንተም እኔም እንደናንተ ነበርኩ። ግን እንዴት ያንን ሃንድል እንዳደረኩት ነገራችሁ ዛሬ መጥቻለሁ። ቪዲዮውን እስከመጨረሻ ተከታተሉ። ላይክ ካደረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ለስኬድ ወደ ቪዲዮ እንግባ። አብዛኛው ሰዎች ስለ ብቸኝነት በጣም ብዙ አውርቷል እና ብዙ ሰዎች ደግሞ አንዳንድ ነገሮች አሉ። እንዴት ልንገራችሁ? በተፈጥሮኛ ከኢትዮጵያ ስንመጣ ወይ ከሌላ አፍሪካ ሀገሮች ስንመጣ ወይ ከሌላ ሀገር ስንመጣ ግርግር አለ፣ ውጭውን እናየዋለን፣ ውጭ ሰው አለ። ስለዚህ አንዳንድ አቴንሽኖች አለ ጭንቅላታችን ኖርማላይዝ የሚያደርገው። አሁን ለምሳሌ ሴት ልጅ ኢትዮጵያ ላይ ስትመናቀር ብትሄድ ከዛ በኋላ ብትለከፍ ከዝም ብላ ዞር አይታ ትመለሳለች። እዚህ አካባቢ ግን እዚህ ሀገር ግን እንደፈለገ አስሬ ብትመናቀር እንደፈለገ ቂኒቄን ብላ ብትሄድ ማንም ይለክፋት የለም፣ ማንም ያየት የለም። ሜቢ ሰው ደግሞ በቃ አትሽ አልተሰጠኝም ብላ ታስብ ትችላለች ይዛኔ ማለት ነው። ከዛ ያንን ደግሞ አትሽ ለማግኘት ሞር ኦቨር ያን ለማድረግ ስሞክር ይሄ ደግሞ አትሽ አይመጣ ሲባል ጭንቀት ይመጣል። አሁን ይሄ ቀላሉ ኤግዛምፕል ነው እና ደግሞ በጣም ቀላሉና እዛ ደረጃ ጭንቀት የሚያደርሳችሁ አይነት ኤግዛምፕል ላይሆን ይችላል። ግን ሀሳቤን ውሰዱት፣ ሀሳቤን ውሰዱትና አፕላይ ታደርጉታላችሁ ማታዋላችሁ በጭንቀት ላይ እና አንዳንድ አቴንሽኖች አሉ ኖርማል ብለን የምናስበው፣ አንዳንድ አቴንሽኖች አሉ ደግሞ በተፈጥሮ ይመጣ በቃ ይሄን ኖርማል ነው የትም ሀገር አለ ብለን የምናስበው ነገሮች። ግን ጋይሶች መጀመሪያ ማለት አቴንሽን ነው የምንፈልገው ብሎ ራሳችን ማወቅ አለብን። ወይ ደግሞ አቴንሽን እንዴት ነው የመጣው? አሁን ብቸኝነትን ለማጥፋት ብሎ ብዙ ሰው በሱስ ይደበቃል፣ ብዙ ሰው በማይሆን ጓደኞች ይደበቃሉ፣ ብዙ ሰዎች ግርግር ፍለጋ ብሎ በየቅዳሜ ሁሌ ጭፈራ ቤት ሄዳሉ። ብዙ ሰዎች በጣም ከብቸኝነት ቤት ለመውጣት ብሎ ራሳቸው በብዙ ሱሶች በጸጸት ማምራታቸውን ይደብቃሉ። እና ጋር እውነቱን ለመናገር መፍትሄው ያ አይደለም። እኔ አሁን ብቸኝነት ነው በራሴ ዲፊት ያደረኩት ማለት ነው። የዛሬ እንግዲህ ያለፉት 5-6 ዓመታት ብቸኝ ስኖር ምንድነው ሀፕን እያደረገ የነበረው? መጀመሪያ ራሴ ጎል ሰጠሁት። ቀን በቀን ሆፕ ሰጠሁት። በቀን በቀን የሚታይ ነገር ትልቅ ነው። ለምን እናንተ እንደዛ አታስቡም? አሁን ለምሳሌ ጭንቀታችሁ እንዲለቃችሁ ትፈልጋላችሁ። ጭንቀታችሁ እኮ ያላችሁበት ወይ ደግሞ ብቸኝነት የተሰማችሁ ስሜት ለምንድን ነው? ብቸኝነታችሁ ያልገባችሁ ትልቅ ደረጃ ደርሳችኋል፣ ወይ ደግሞ የሆነ ቦታ ላይ ደርሳችሁ ይችላል። ግን እናንተ መንገዱ ዘግታችሁ ለራሳችሁ ላይ ሁሌ ለራሳችሁ መጥፎ ነገር ነው የምትነግሩት፣ ሁሌ ኔጌቲቭ ነገር ነው የምታዩት። ኔጌቲቭ 40 ነው፣ ኔጌቲቭ 30 ነው፣ ብርድ ነው፣ በረዶ ነው እንጂ የሚታያችሁ እናንተ የሚታያችሁ በረዶ ላይ ሰርቼ የሚገርም ስቶሪ ከራሴ ጋር ይኖረኛል የሚለውን ነገር አታዩትም። ወይ ደግሞ በኔጌቲቭ 40 መስራት የለብኝ ስራ ሰርቼ ወጥቼ ነገ ትልቅ ነገር ፈጣሪ እንደመስጠኝ ተስፋ አደርጋለሁ ብለ ፈጣሪያችሁ ላይ አታምኑም። ለዛ ነው እና ብዙ ጊዜ ብቸኝነት እና ጭንቀት አንድ ላይ የሚያደርገው ነገር ምንድነው? ብቻችሁ ስትሆኑ ዊስፐር የሚያደርጋችሁ ወይ ደግሞ የሚንሾካሾከው ከጎናችሁ ማን ነው? ሰይጣን ነው። ሰይጣኑ ደግሞ ሁሌ ኔጌቲቭ ነገር ይነግራችኋል። እኔ ብዙ ጊዜ ብቻዬን እያለሁ ጥሩ ሳይሆን መጥፎ ነገር ብቻ ነበር የሚታየኝ። ከዛ ምን አቡድ ማድረግ ጀመርኩ? መጥፎን ነገር ከሰይጣን ነው፣ ጥሩ ነገር ደግሞ ከፈጣሪ ነው ብዬ መጥፎ ሀሳቦችን ጭንቅላቴ ዲናይ እንዲያደርጉ አረኩት። እስቲ ስታስቡት አንድ ነገር ልንገራችሁ። እንዴት ነው ራሳችሁ የነገራችሁ ታት ወይ ደግሞ ራሳችሁ ለራሳችሁ የነገራችሁት ሀሳብ እኔው ደግሞ ራሳችሁን ቢት የሚያደርጋችሁ? ያ መቼም አይሆንም ለራሴ አልኩት።
ለራሴ ቁጭ ብዬ በቃ ማይሆን ነገር ስለ ቅዱስ አንተ እኮ ፌመስ አትሆንም፣ ቅዱስ አንተ እኮ ምንም ትሬደር አትሆንም፣ ቅዱስ አንተ ምንም አሪፍ ዩቲዩበር አትሆንም፣ ቅዱስ አንተ ምንም ምንኝ በቃ የሆነ ኔጌቲቭ ሳይዶ ቅዱስ ሁሉም ሰው ካሁን እየሳቀብህ ነው፣ ቅዱስ ሁሉ ሰው እኮ እንደሞኝ እያየው ግን እስካሁን እነሱ ራሱ ፕሩቭ አደረካችሁም፣ ይሄው አመት መጣ እኮ ምንም ስትሳተል ቅዱስ እኮ እንደዚህ በዚህ ገብቶ በዚህ ወጥ ኔጌቲቭ I don't like you አልኩት። ገብቷችኋል? ስለዚህ ኦሬዲ ኔጌቲቭ ታት ይመጣባችኋል። ይሄ ሁላችንም ነው፣ ናቹራል ነው። ይሄ ናቹራል ነው፣ ኔጌቲቭ ታት ይመጣል። ስለዚህ ያን ደግሞ እንዴት ነው ቢት የምታደርጉት? አንደኛ ደረጃ ኢግኖር በማድረግ ነው ያን። ሁለተኛ ደረጃ ደግሞ ለራሳችሁ አላማ ስጡት፣ ጎል ስጡት። የሆነ የጎል ሌቭል ይኖራችሁ። በአሁኑ አመት እንደዚህ በሁለት አመት እኔ አሁን የ2025 አላማዬ ማለት ነው ከ12 አላማዎች ነበሩ። ከ12ቱ 11 ላይ አድርጋቸዋለሁ። አሁን 12 ነው ፌብሩዋሪ ላይ አደረገው ነው። አንደኛው አላማዬ ደግሞ የሚታየው አላማዬ ለእናንተ መናገር የምችለው አላማዬ አንደኛው ምንድነው? ከዜሮ አካውንት ከዜሮ ፎሎወር ሁሉም አካውንቶች ላይ 1000 ፎሎወርስ መግባት ነበረ። 1000 ፎሎወር መግባት ነበረ። ዩቲዩብ ላይ፣ ኢንስታግራም ላይ፣ ቲክታክ ላይ 1000 ነበረ። እንደውም ባይ ዘ ወይ ቲክቶክ ላይ ኦልሞስት 10000 ልገባ 3 ሳምንት ይቀራኝ ያልኳቸው ነው። በ3 ሳምንት ቲክታክ ላይ ፎሎ አድርጉት በዛው ብቻ። ቲክታክ ኦልሞስት 10000 ልገባ ነው። ኢንስታግራም 1500 ልገባ ነው። ዩቲዩብ 2000 ምናምን ላይ። ስለዚህ አሁን ደግሞ የሚቀጥለው አመት ደግሞ የራሴ የሆነ ፕላን ይኖረኛል። ገብቷችኋል? ስለዚህ ያ ጎሎችን ቼክ ስታረጉት ውስጣችሁ ደስ ይላችኋል። ሞር እንድትሰሩ ያደርጋችኋል። ገብቷችኋል? እና ትልቁ ነገር ብቸኝነትን ሰው እንትን የሚለው ቢት የሚያደርገው ለምንድነው ወይ እንደ ጭንቀት የሚሆንባቸው ለምንድነው? ራሳቸውን ሆፕ ወይም ደግሞ ተስፋ ስለማሰጡ። እኔ አሁን ውስጤ ነግሬው ነበር፣ አውቀዋለሁ። በቃ ውስጤ ነግሬው ነበር። በጣም ብቸኝነት ነው፣ ጭንቀት ነው። በዚህ ሰዓት ወጣት ነህ፣ ብዙ ቺኮች እንደ ጓደኞች ማዋራት ትችላለህ ወይ 10 15 20 ቺኮች አዋርታ አንዱ ወይ ሁለቱ እሺ ትላለች። ከዚህ መንገድ ላይ ስትሄድ ምናምን you look like a player ወይ ደግሞ ነገሮችን በቃ የሆነ አለ አይደለ ያ ሁላ ነገር ማድረግ ትችላለህ ይለኝ ነበር ውስጤ። ከዛ በኋላ እነዚህ እንኳን እንደዚህ ያርጉ አንተ እንደዚህ አቅተም እንደዚህ የሆነ ከዛ በኋላ ከየት በኋላ ዓላማዊ ነገር እንደማያስፈልገኝ ገባኝ። ዓላማዊ ነገር አይደለም ለዚህ ፈልገው ጭንቀት የሚያመጣው መጀመሪያ ከሰው ጋር ፉክክር ስትገቡ ከሰው ጋር እንትን ስትሉ የምታዩት ነገር ሌላ የምታገኙት ነገር ሌላ ሲሆን እሱ ጭንቀት ያመጣል። እና ብቸኝነት እኔ እንዴት ነው በራሴ ቢት ያደረኩት? ለራሴ ትልቅ ጎል ሰጠሁት፣ በጣም ትልቅ ጎል ማለት ነው። እሱን ጎል ደግሞ እንዴት ነው እንትን ብለው ማሳካው የሚለውን ደግሞ ስቴፕ ጣፍኩለት። ጎሎችን መራራት ጀመርኩ። ጎሎችን እያሯሯጥኩ ያን ስለ ብቸኝነት ወይ ራሴን ረሳሁት። የሚታየኝ ጎሌ ነው፣ የሚታየኝ ሁሉ ነገሬ ነው። ገብቷችኋል? ወደ ቀጥታ በቃ የሆነ ጎሉ ብቻ እንደዚህ ብቻ ጎሉ ብቻ የሚታየ ቅዱስ አንተ አትችልም፣ ልክ ነህ፣ ቅዱስ ትችላለህ፣ አመሰግናለሁ፣ ቅዱስ እንደዚህ ልክ ነህ፣ ቅዱስ በዚህ እንደዚህ በቃ እንደዚህ ብላችሁ ብቻ ማለት እንደዚህ ብላችሁ ብቻ መሄድ እና እናንተ ማድረግ ትችላላችሁ። ሁሌ ብቸኝነት የሚሰማችሁ ስሜት ለምንድን ነው? ዓላማ የላችሁም ወይ ደግሞ ወደፊት የምትነሱበት ተስፋ የላችሁም ወይ ደግሞ አሁን ይሄ ሁላ እኮ ዓላማ ኖሮኝ እንደ ተስፋ አለኝ ብዬ ምናምን ብዬ አሁን ይሄን ቪዲዮ ከጨረስኩ ልሞት እችላለሁ ወይ ደግሞ የሆነ ነገር ሀፕን አድርጎ የሆነ ነገር ሊበላሽ ይችላል። ኮንትሮል ማድረግ ማልችላቸው ነገሮች ማለት ነው። ግን እኔ ምንድነው ኮንትሮል ማድረግ የምችለው ላይ እጨናነቃለሁ፣ ኮንትሮል ማድረግ ማልችለው ላይ ደግሞ አልጨናነቅም። ፈጣሪ የያዝልኝ ወይ ደግሞ ፈጣሪ እንደሚያደርገው ያርግልኝ። በቃ ኮንትሮል ማድረግ ማልችሉት ለፈጣሪ ተዋላችሁ። ከዛ የቀረው መሄድ ብቻ ነው። በቃ የቀረው መሄድ ብቻ፣ ሌላ ምንም ነገር የለም። እና ለራሴ ዓላማ ሰጠሁት፣ ጎል ሰጠሁት። ለራሴ ማድረግ ያለብኝ ነገር ነገርኩት። የተማረ ሰው መሆን ነው ፈልገው ከዚህ በላይ 5 ዓመት ቅዱስ ነው ማለት ፈልገው የተማረ ሰው በጣም ብዙ ሀሳቦች አስቤያለሁ። የተማረ ሰው፣ ፌመስ የሆነ ሰው፣ ሞር የሚያምር ሰው፣ ሞር ጥንቺ የሚሆን ሰው፣ ከዚህ በላይ ሞር ደግሞ ስማርት የሚሆን ሰው፣ ሞር ደግሞ አንዲፊትብል የሚሆን ሰው፣ ሞር አንፌጅድ የሚሆን ሰው፣ ሞር ደግሞ ሩትለስ የሚሆን ሰው፣ ሞር ኮንፊደንስ የሚሆን ሰው ለራሴ ነግሬዋለሁ። እና አም ጀስት ወርኪንግ ኦን ዳት። ልክ ትሬድ ላይ እንዳያችሁ ማለት ነው። ካንድልስቲኮች አሉ። ካንድልስቲኮች አሁን የአንድ ደቂቃ ካንድልስቲክ ለመስራት መጀመሪያ የአንድ ሚኒት ላይ ይደበደባሉ። 1 ሚኒት ላይ ይሰራሉ። ከዛ 5 ሚኒት ላይ ይሰራሉ። ከዛ 10 ሚኒት፣ 15፣ 20፣ 30፣ 45 ከዛ ከረሰራ 1 አወር አለ፣ 5 አወር አለ እያለ ነው የአንድ ደቂቃ ካንድል እንደዚህ ብሎ የሚቆመው። እና እናንተም ላይፍ እንደዚህ ለመቆመር ከስር ተኮታችሁ ነው ደረጃ የምትደርሱት። ስለዚህ ብቸኝነት ስሜት የሚሰማችሁ ከሆነ ወይ ደግሞ ብቻችሁን የምታስቡ ከሆነ ምንም ማጥቶት ነገር ከሆነ ሜቢ ተፈጥሮ ሊሆን ይችላል። ግን እናንተ ደግሞ እጅ ሰጣችሁ ነው። እጅ ሰጣችሁ አላችሁ እናንተ በምንድነው ምንም ባለማድረግ ወይ ደግሞ ልክ ነው ብለህ ኔጌቲቭ በመስማት ሰውን ለሚያወዳድቃችሁን ኧረ ባልሰደበኝ ወይ ደግሞ እንደዚህ እንትሚያችሁ ኧረ እንትን ባላለኝ ምናምን ነው። ውጣ፣ ተጋፈጠው፣ ቁም፣ ተነስ። ስለ የግዴታ እኮ ሁሉ ነገር በጠል ወይ በእንትን ማለት ነው። መጀመሪያ ያው ጭንቅላታችሁን ካሸነፋችሁት ነው ህዝብ የምታሸንፉት። ወይ ራሳችሁን ካሸነፋችሁ ራሳችሁን ከወደዳችሁ ራሳችሁ ከተነሳችሁ ነው ሁሉም ነገር በቃ የሚቀላችሁ ማለት ነው። ስለዚህ ዓላማ ይኖራችሁ። እኔ ብቸኝነቴን በቃ እንትን ያለኝ ነገር ምንድነው? በቃ ውስጥ የለወጠኝ ነገር ምንድነው? ዓላማ ስላለኝ ነው። ዓላማዬን አሯሯጣለሁ፣ ጎሌን አሯሯጣለሁ። በቃ በተስፋ ምናምን እነሳለሁ። እናንተም ዓላማ ይኖራችሁ፣ ጎል ይኖራችሁ፣ ተስፋ ይኖራችሁ፣ ነገር ለማየት ጓጉ።
ገና ለገና አሁን እኮ ከመሬት ተነስተ እየሄድኩ ነገ በሞትስ አሁን ጊዜው በጣም ከፍቷል። ሰው አስንጥሶ ይሞታል። ብዙ ነገር አለ። አላማዬ ሳላሳካ በሞት ፈጣሪ ብሎታል። በቃ ሞት የምትቋጠሩት ነገር አለ። የምትቋጠሩትን ነገር ቼክ አድርጉት። አሁን ለምሳሌ ብር ሴቭ ለማድረግ ነው አሁን ቤት መብላት አለብኝ፣ ውጪ መብላት ማቆም አለብኝ። ይሄን መቋጠር እችላለሁ። ግን ብር ሴቭ ለማድረግ ደግሞ ልክ የግሮሰሪ ወይ ደግሞ ይሄ የሽንኩርት የቲማቲም ዋጋ ምናምን ከጨመረ ስቲል ብር ሴቭ ላደርግ እችላለሁ። ከጨመረ ምናምን ግን ስቲል ይሄ እኔ መናር የለብኝም። ምክንያቱም ይሄ ኮንትሮል ማድረግ ማልችለው ነገር ነው። ገብታችኋል? ስለዚህ ኮንትሮል ማድረግ የምትችሉትና ኮንትሮል ማድረግ ማትችሉትን ነገር ለያይታችሁ መጫነቅ ያለባችሁ ተጫነቁ፣ መጫነቅ ያለባችሁ ተጫነቁ። ከዛ የቀረው ፈጣሪ ይምራችሁ። በቃ እውቀት ተመር ነው። እኔ ብቸኝነት እንደዛው ዲፊት አደረኩት። አላማዎች አሉኝ፣ ጎሎች አሉኝ። አሳካዋለሁ፣ አላሳካውም፣ ወይ መሀል ላይ ሆናለሁ፣ አላቅም። ግን ዝም ብዬ ሄዳለሁ። ካላሳካሁት ምድረሰት ብዬ ራሴን አርሜ እንዳሳካው፣ ካሳካሁት ደግሞ ለዛ ነገር ግሬትፉል እንደሆን ሁሌ ባለፈው ያልኳት አንድ የሚገርም ነገር አለች። መነሻውን የወደደ ሰው መድረሻውን ያከብረዋል። ስለዚህ የዛሬ ቪዲዮ ይሄን ይመስል ነበር። እስከ መጨረሻ ተከታተሉ። በጣም ደስ ብሎኛል። ላይክ፣ ሰብስክራይብ፣ ሼር አድርጉ እና ሁላችንም አላማ ይኖረን። ብቸኝነት ቢት እናደርገዋለን።